Behati Kagelchen regresó a la tercera posición con 59 puntos. La penúltima vuelta de George Wells. Llegaron a los 400 finales. Y George Wells también estableció el récord británico aquí. Nico Young ganó la carrera de 3.000 metros en Filadelfia y el estadounidense podría ganar la Liga de Diamantes aquí. George Wells lidera los últimos 300 metros. Se movieron detrás de él, pero él amplió el campo en la última vuelta. George Mills parece tranquilo. Young se mueve hacia arriba a sus hombros. ¿Puedes creerlo? Un europeo y un estadounidense están por delante de los mejores de África. Un público que le gusta esto. Sabían que la distancia aquí era de 1 minuto y 50 segundos y Nico Young estaba corriendo por delante. Es estadounidense, él es Tresonta Miller. Es un corredor de 7.37, 3.000 metros, pero esta noche fue mucho más rápido que eso en la carrera de más de 5.000 metros y en términos relativos pateó por delante de Piggy. Nahari trató de recuperar con un arranque rápido en segundo lugar. George Mills está actualmente en el cuarto puesto. Mira el reloj, es súper rápido. 1.246 por Nico Young pronto. Justo fuera del tiempo más rápido del mundo este año. Esta es la mejor carrera al aire libre del año 2025. Y sin duda George Mills para Nico Young batió el récord británico. እኩለ ሌሊት ላይ በተደረገው የኦስሎ ዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች ድል ሳይቀናቸው ቀርተዋል። አሳዛኝ ሁኔታ ነው የተፈጠረው። በኖርዌይ ኦስሎ በተደረገ የሴቶች ውድድር ትላንትና ኢትዮጵያ የወርቅ ሜዳሊያ ማግኘቷ የሚታወስ ነው። ሌሊት ላይ በተደረገ ውድድር ግን ተጠብቀው የነበሩት ሀጎስ ገብረሕይወት እና ለሜቻ ግርማ እጅግ አስቸጋሪ የሩጫ ሁኔታን አሳልፈው ድል ሳይቀናቸው ቀርቷል። የለሜቻ ግርማ ታናሽ ወንድም ድል አድርጓል። ሰማው መረጃ ምንድነው? የኦስሎ ዳይመንድ ሊግ በወንዶች 5000 ሜትር ማን አሸነፈ? የትኞቹ አትሌቶች ተሳተፉ? የሩጫው ሂደትስ ምን ይመስላል የሚለውን አብረን እናየው ይሆናል። በሌላ በኩልም የኢትዮጵያ ብሔራዊ ቡድን የተመለከተ አዲስ መረጃ ወጥቷል። ብሔራዊ ቡድኑ ከሀገር ሊወጣ ስለመሆኑ መረጃዎች እየተሰሙ ይገኛሉ። ዝርዝር መረጃውን አብራችሁን ስትቆዩ የምትሰሙት ነው የሚሆነው። በሌላ በኩልም የአትሌት ገለቴ ቡርቃ ጉዳይ አሁንም እያነጋገረ ነው የሚገኝ። ዛሬ ጠዋት የባላ ቤተሰቦች ያወጡት እጅግ አስገራሚ መረጃ አለ። ኃይሌ ገብረስላሴ ተደብቆ በባሏ እስር ላይ እጁ ስለመኖሩ መረጃዎች ወጥተዋል። ዝርዝር ያለውን ጉዳይ አብራችሁን ስትቆዩ ተሰማላችሁ። ሰላም የጎት ኒውስ ቤተሰቦች እንደምን አድራችኋል? የሰዓቱን በጠዋት መረጃ ይዘንላችሁ መጥተናል። ወደ መረጃዎቹ እናልፋለን። መረጃዎቹን ተከታተሉ አብራችሁን ስትቆዩ። ታዲያ ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ እንታደርጉ እንፈልጋለን። መረጃዎቹም ለሌሎች እንዲደርሱ ላይክ እና ሼር እንድታደርጉ እየጠየቅን መረጃዎቹን ወደ ማቅረብ እንለፍ። ምሽት ላይ በተደረገው ኦስሎ ዳይመንድ ሊግ በወንዶች 5000 ሜትር እጅግ ያልተጠበቀ ውጤት ነው የተገኘው። ሪከርድ ይሰብራሉ፣ ድሉንም ያመጡታል ተብለው የተጠበቁት ሀጎስ ገብረሕይወትና ለሜቻ ግርማ ድል ሳይቀናቸው ቀርቷል። በኖርዌይ ኦስሎ በተደረገው የወንዶች የ5000 ሜትር ውድድር ቢኒያም መሐሪ ሁለተኛ ደረጃን ይዞ ሲያጠናቅቅ ያልተጠበቀው አትሌት ማለት ነው ያስመዘገበው 12 ደቂቃ 45 ሰከንድ የግል ምርጥ ሰዓቱ ሆኖ ተመዝግቦለታል። የለሜቻ ግርማ ታናሽ ወንድም ኩማ ግርማ በበኩሉ ሶስተኛ ሲወጣ የአሸናፊነት ቅድመ ግምት አግኝቶ የነበረው ሀጎስ ገብረሕይወት 6ኛ ደረጃን ይዞ ነው የጨረሰው። ሌላኛው ኢትዮጵያዊ አትሌት ዮሚፍ ቀጀልቻ 8ኛ ወጥቷል። የኦሎምፒኩ ጀግና ማለት ነው። በዚህ ርቀትም እጅግ ስሙ ከፍ ያለውና በዓለም አቀፍ ደረጃ በሁለተኛ ደረጃ የሚቀመጠው ሀጎስ ገብረሕይወት እጅግ ውድድሩ ከብዶት ነው ውድድሩን ያጠናቀቀው። 6ኛ ሆኖም ነው የጨረሰው ማለት ነው። ውድድሩን አሜሪካዊ ኒኮ ያንግ ሲያሸንፍ በሌላ ውድድር ሎሚ ሙለታ በሴቶች የ3000 መሰናክል ውድድር 5ኛ ወጣ አጠናቃለች ማለት ነው። ከትላንት በፊት በተደረገው የሴቶች የ5000 ሜትር ውድድር ኢትዮጵያውያን ማሸነፋቸው ይታወሳል። በዚህ ውድድር ግን ኢትዮጵያውያን ሳይቀናቸው ቀርቶ በርግጥ ያልተጠበቀው በወንዶች 5000 ሜትር ቢኒያም መሐሪ ሁለተኛ ሆኖ ነው ያጠናቀቀው ውድድሩን። በሌላ መረጃችን የኢትዮጵያ እግር ኳስ ፌዴሬሽንን የተመለከተ መረጃ ነው ይዘን የመጣ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከዲሲ ዩናይትድ ጋር ስምምነት ፈጸመ የሚለው መረጃ ሌላኛው መረጃ ነው። ብሔራዊ ቡድኑ ከሀገር ሊወጣ ስለመሆኑ ነው መረጃዎች የተሰሙት። ስምምነቱን አስመልክቶ ትላንት ማምሻውን በሸራተን አዲስ ጋዜጣ መግለጫ ተሰጥቷል።
በመርሃ ግብሩ ላይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁን፣ የዲሲ ዩናይትድ ባለድርሻ የሆኑት አቶ ኢዮብ ማሞ፣ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈራ፣ የብሔራዊ ቡድን ተጫዋቾች ተገኝተዋል። አቶ ባህሩ ጥላሁን ከ2 ዓመት በፊት ብሔራዊ ቡድኑ ወደ አሜሪካ ማቅናቱ ሱራፌል ዳኛቸው ወደ ለንደን ዩናይትድ እንዲያመራ በር የከፈተ እንደነበር ገልጸዋል። የሲቲሽ ብሔራዊ ቡድን አምበል ሎዛ አበራ የዲሲ ፓወርን እንድትቀላቀልም እገዛ አድርጓል ብለዋል አቶ ባህሩ ጥላሁን። አሁን ደግሞ ዲሲ ዩናይትድ ጋር በጋራ ለመስራት የ3 ዓመት ውል መፈራረማችን ትልቅ ጥቅም አለው በማለት በስምምነቱ የተካተቱ ጉዳዮችን አብራርተዋል። የዘንድሮን ጨምሮ በቀጣይ 3 ዓመታት ብሔራዊ ቡድኑ በዲሲ ዩናይትድ ሙሉ ውጪ ተሸፍኖለት ወደ አሜሪካ ያቀናልም ነው ያሉት ዋና ጸሐፊው። ብሔራዊ ቡድኑ የወዳጅነት ጨዋታዎች በማድረጉ ብቻ $20,000 ያገኛል። በተጨማሪም ካሸነፈ $50,000 ክፍያ እንደሚበረከትለት ዋና ስራ አስፈጻሚው ገልጸዋል። ስምምነቱ ጠቃሚ በመሆኑ መንግስት እንደሚደግፈን እንተማመናለን ሲሉ አቶ ባህሩ ጥላሁን ተናግሯል። በርግጥ ከዚህ ቀደም አንዳንድ ተጫዋቾች ወደ አሜሪካ አቅንተው በዛው መጥፋታቸው ይታወቃል እና ይሄ ጉዞ አሁንም እንደዚህ አይነት ስጋት እንዳለው በአንዳንድ ጋዜጠኞች እየተነገረ ይገኛል። ከዓላማም አንፃር ብሔራዊ ቡድኑ ከሌላ ብሔራዊ ቡድን ጋር መጫወት ሲገባው ሄዶ አንድ ሀገር ላይ ከሚገኝ አንድ ክለብ ጋር መጋጠም ብሔራዊ ቡድኑም አይመጥንም። ከአሰራር አንፃርም ትክክል አይደለም። ከውጤት አንፃርም ከመዘን ነው ብሔራዊ ቡድኑ ከአቻው ካልሆነ ቡድን ጋር መጫወቱ ትርፉ እዚህ ግባ የሚባል አይደለምና ብሔራዊ ቡድኑ የወዳጅነት ጨዋታ መፈለግ ያለበት ከሌላ ሀገራት ብሔራዊ ቡድኖች ጋር የመጋጠም እድል እንዲያገኝ ሊሆን ሲገባው፣ አሁን ግን ዓላማው በማይታወቅ ሁኔታ ወደ አሜሪካ ማቅናታቸው ብዙ ጥቅሙ አይታይም የሚል አስተያየት እየተሰጠ ይገኛል። ወደ አሜሪካ ካቀና መጫወት ያለበት ከአሜሪካ ብሔራዊ ቡድን ጋር መሆን ይገባዋል። ብሔራዊ ቡድን እስከሆነ ድረስ አገር ወክሎ ነው የሚጫወተው። ስለዚህም ክብሩን በሚመጥን ደረጃ ጉዞውም ግጥሚያውም የወዳጅነት ጨዋታውም በዛ ደረጃ ሊሆን ይገባል የሚል አስተያየት እየተሰጠ ነው የሚገኘው። የሆነ ሆኖ ብሔራዊ ቡድኑ በዚህ ክረምት ወደ አሜሪካ አቅንቶ ከዲሲ ዩናይትድ ጋር ግጥሚያ እንደሚያደርግና ቀደም ከላይ የጠቀስኩላችሁንም ሽልማት እንደሚያገኝ ለተጫዋቾቹም እድል እንደሚሰጥ በሌሎች ክለቦች የመታየት እድል እንደሚሰጣቸው ፌዴሬሽኑ በአወጣው መግለጫ ላይ ገልጿል። ወደ ሌላኛው መረጃችን ስናልፍ ሰሞኑን እንግዲህ አነጋጋሪ የነበረው ጉዳይ የአትሌት ገለቴ ቡርቃ ጉዳይ እንደሆነ ይታወቃል። በመካከለኛና በረጅም ርቀት ውድድር የምትታወቀው በኋላም የትኩረት አቅጣጫን ወደ ማራቶን ያዞረችው አትሌት ገለቴ ቡርቃ ከቀናት በፊት በመገናኛ ብዙሃን ቀርባ ድረሱልኝ፣ ህይወቴ ሊበላሽ ነው፣ ጎዳና ልወድቅ ነው ባለችው መሰረት የደረሰባትን ችግር ይፋ አድርጋ ነበረ። በዚህ መሰረት የኢትዮጵያ አትሌቲክስ ፌዴሬሽን እነ መሰረት ፋር አትሌት ስለሺን ጨምሮ በርካታ አትሌቶች መግለጫ ሰጥተው እንደነበር ይታወቃል። ከሷ ጎን እንደሚቆሙ ጉዳዩን ተከታትለው መፍትሄ እንደሚያሰጧት ቃል ገብተዋል። በነጋታው ግን የቀድሞ ባለቤቷ እጅግ በሚያስደንቅ ሁኔታ ለእስር መዳረጉና የሱም አስተያየት ሳይሰማ ቀርቷል። ሆኖ አሁን ግን የሱ ቤተሰቦች ከጣሊያን አንድ የሱ ቤተሰብ የሆነ አካል በኋላ ላይ ቪዲዮንም እናያይዝላችኋል። ገለቴ ሚዲያ ላይ ቀርባ ካወራች በኋላ የአትሌቲክስ ፌዴሬሽኑ መግለጫ ከሰጠ በኋላ ስልክ ተደውሎለት ኃይሌ ቢሮ እንዲገኝ እንደተነገረውና ወደዛ ካቀና በኋላም በፖሊሶች ተደብድቦ እንደታሰረ ነው እየተናገረው። በዚህ ውስጥም የኃይሌ ገብረስላሴ እጅ እንዳለበት ያሳሰረው ያስደበደበው እሱ ስለመሆኑ ነው ቤተሰቡ እየተናገረ ያለው። በዚህ መሰረት እንግዲህ ከዛ በኋላ ከድብደባው በኋላ ፎቶ ከታየ በኋላ የአዲስ አበባ ፖሊስ እኛ ጋር እስር ላይ የለም የት እንዳለ አናውቅም ይበል እንጂ የቀድሞ ባለቤቷ አሁን የት እንዳለ ጭምር አይታወቅም። በዚህ ውስጥ ግን እነ መሰረት ደፋርና ኃይሌ ገብረስላሴ ለቀድሞ ባለቤቷ እስር ጥያቄ ስለመሆናቸው ነው እያቀረቡ የሚገኝ። ሆኖ ከዚህ በኋላ ምንድነው የሚሆነው የሚለውም አልታወቀም። በርግጥ የሱ ቤተሰብ እንደሚያቀርበው በቅርብ በፍርድ ቤት በተወሰነው መሰረት ያለ አንድ ቤት ተሽጦ በሐራጅ ለሁለት እንዲካፈሉ ውሳኔ ላይ ተደርሷል። እሱ የሚፈጸመው በቅርብ ቀናት ውስጥ ነው። እሱ እንዳይፈጸም እሱ እንደታሰረ ይህንንም ያደረጉት ሆን ተብሎ ወደ ሚዲያ መታ ጉዳዩ እንዲራገብና ህዝብ ጋር እንዲደርስ ከዛም እሱ ወደ እስር እንዲያመራ አስቦበት የተደረገ ስለመሆኑ ነው እየተናገሩ የሚገኙት። በዚህ ውስጥ አስገራሚው ዜና ደውሎ የጠራው ና ቢሮ ፈልጋለሁ ብሎ የጠራው ኃይሌ ገብረስላሴ መሆኑ ነው። ከዛ በኋላ ግን ለስር መዳረጉ እጅግ አስገራሚ ሆኖ አግኝተናል። እንግዲህ በቀጣይም ታዲያ ምን ላይ ደረሰ የአትሌት ገለቴ ቡርቃና የባለቤቷ ጉዳይ የሚለውን ተከታትለን የምንዘግብላችሁ ነው የሚሆነው። አብራችሁን ስለቆያችሁ እናመሰግናለን። የእስካሁኑ መረጃችን ይሄን ይመስላል። መረጃዎቹ
ለሌሎች እንዲደርሱ ላይክ ሼር ሰብስክራይብ ታርጉ በድጋሚ እንጠይቃለን ሰላም እውነቱ ማወቅ ለሚፈልጉ ሰዎች መሬት ወይም ቤት እየገዙ ይሸጡ ነበር ገንዘብ ያዛዙሩ ነበር የሆነ ቦታ ይገዛሉ አትርፎ ይሸጣሉ የሆነ ቦታ ይገዛሉ አትርፎ ይሸጣሉ ያ መሬቱ በሷ ስም ከተገዛ ከዛ ገንዘቡም በሷ ስም ነው ባንክ የሚገባው መኪኖች የተባሉት 5 መኪኖች በአንድ ጊዜ 5 መኪና ኖሯቸው አያውቅም ሁለቱም እሷ መንጃ ፈቃድ አውጥታ መንዳት በጀመረች ጊዜ 2 መኪና ነው የነበራቸው ግን አንዱ መኪና ሲያረጅ ሌላ ይቀየራል አንዱ መኪና ሲያረጅ ሌላ ይቀየራል ያ ነው 5 ብላ የቆጠረችው እንጂ በአንድ ጊዜ 5 መኪና አልነበራትም በረንዳ ልወጣ ነው ላለችው ፍርድ ቤቱ አሁንም የወሰነላት ቤቶች አሉ ሌሎች ቤቶች አሁንም ቢሆን ከ3 የበለጡ በራሷ ስም ያሉ ቤቶች አሏት ይሄ ሰው በጭፍን ነው የተፈረደበት እያንዳንዱ ነገር የተሸጠው ራሱ ባንኳ መግባቱ ባንክ ከገባ በኋላ ደግሞ ማን ወጪ እንዳደረገው እየተነጋገሩ እኮ ነው የሚያደርጉት ባልና ሚስት በነበሩ ጊዜ ከተጣላ ሁለት የሚዋደድ ሰው ከተጣላና እልክ ውስጥ ከገባ በኋላ የሚወራ ነገር ሁሉ እውነት ሊሆን አይችልም ስሜት ነው በብዛት ስሜት ይበዛዋል ከለቴ ስላለቀሰች ተዘረፍኩ ስላለች አንድ ሌላ ዜጋ የሌላ ሀገርም ሰው ቢሆን እውነት ነው ወይ ተብሎ አይጠየቅም ሰይፉ ፋንታውን ሚዛናዊ ሆኜ እሱን ላናግረው ፈልጋለሁ ሐሳቡን የሚሰጥ ሰው ካለ ኦኬ ቀጠሮ ያዙ ቀጠሮ ከያዝ በኋላ ሄዶ የሰውዬ ቢናገር እውነቱ ሊታወቅ ስለሆነ ከእውነቱ በፊት እሱ መያዝ ነበረበት ተያዘ የተያዘው ኃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልጋለን ብሎ ኃይሌ ቢሮ ጠርቶት ነው የተያዘው እዛው ነው የደወደቡት እዛው ነው የቀጠቀጡት በጣም ልክ ያልሆነ ነገር ነው የተደረገው መንግስት የሌለ ነው የሚመስለው ይሄ ነገር ለምን ብትሉኝ ይሄን ያህል አንድ ሰው ለማጥቃት ይሄን ያህል አንድ ሰው ለመጥቀም ይሄን ያህል ሴሌክት የሆነ ነገር ማድረግ የሰው ወንጀሉ ብሄሩ ካልሆነ በስተቀር ሌላ ወንጀል የለበትም